በከተማዋ የ24 ሰዓት አገልግሎት እየሰጠ የሚገኘውና መዲናዋን በሚመጥን ደረጃ ዘመኑን የዋጀው አብርሆት ቤተ መጻሕፍት በከተማዋ የአንባቢያን ቁጥር እንዲጨምር እያደረገ መሆኑ ተመላክቷል። መጽሐፍ ቤቱን በቀን ከ20 ሺህ በላይ አንባቢዎች እንደሚጎበኙት የአብርሆት ቤተ መጻሕፍት ዋና ዳይሬክተር አቶ ሙሉቀን ታሪኩ ተናግረዋል። የጊዜው የተጠቃሚን ፍላጎት ታሳቢ ያደረጉ መሻሻሎች አድርጓል። በአሁኑ ሰዓት ቤተ መጻሕፍቱ ለ24 ሰዓት አገልግሎት ይሰጣል። በዓላት ቀናትን ጨምሮ ሁልጊዜ ለተጠቃሚ ክፍት ነው። ማንኛውም ቀን ከ20 ሺህ እስከ 30 ሺህ ተጠቃሚ ቤተ መጻሕፍታችንን ይገለገልበታል። የአብርሆት ቤተ መጻሕፍት ዘመኑን የዋጀ ለአንባቢያን ምቹ ሳቢ ሆኖ እንዳገኙት ኤኤምኤን ያነጋገራቸው ተጠቃሚዎች ይገልጻሉ። አብርሆት በጣም አሪፍ ነው። ውስጡ የተለያዩ መጽሐፎች፣ አጋዥ መጽሐፎች፣ ለኛ የሚጠቅሙ ለትምህርታችን የሚረዱ ብዙ መጽሐፎችን ውስጡ አለ። በጣም አሪፍ ነው። ብዙ ፋሲሊቲዎችም ማለት ነው። የተለያዩ ሰዎችም ሲያጠኑ ሞራንተም የተሻለ ሞቲቬትድ ሆኖ ለማጥናት ከዛ ደግሞ አካባቢው ምቹ ለመሆኑ መጽሐፍቶችን በመኖራቸው የተሻለ እውቀት ለማግኘትም ለማጥናትም ምቹ ቦታው ደስ ይላል። ብዙ ጊዜ አካባቢም ሁሉም ሲያጠና የማጥናት ሞራል ይመጣል ይባላል አይደለ? እንደዛም ስለሆነ ሁላችንም ለማጥናት ይስበናል። መጽሐፍቶች ስላሉ እንጠቀማለን። ኢንተርኔት አክሰስም ስላለ አሪፍ ነው። ነፃ የዋይፋይ አክሰሱም ስላለ መጽሐፍቶችም እንደዛው ስላሉ በምንፈልገው ፊልድ አሁን እኔ የጆርናሊዝም መጽሐፍቶችን ነው ማነበው። ስለዚህ ሄጄ የጆርናሊዝም የኮሙኒኬሽን መጽሐፍቶችን አገኛለሁ። ቴክኖሎጂም ላይ ማንበብ የሚፈልግ ሰው እንደዛ ወደ ቴክኖሎጂ ይሄዳል፣ በሚፈልገው ፊልድ ማለት ነው። አንባቢ ትውልድን ለመፍጠር የሚደረገውን ጥረት ለማገዝና አብርሆት ቤተ መጻሕፍትን የልህቀት ማዕከል ለማድረግም የተለያዩ ተቋማትና ግለሰቦች በርካታ መጽሐፍትን ለግሰዋል፣ መለገሳቸውንም ቀጥለዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ዋና ኦዲተር መስሪያ ቤትና አልጀዚራ ሚዲያ ከ13 ሺህ በላይ የሚሆኑ መጽሐፎችን ለአብርሆት አበርክተዋል። ተቋማቱ ከመደበኛ አገልግሎታቸው ባሻገር ትውልድን የሚቀርጹ ተግባራትን አጠናክረው እንደሚቀጥሉ ተናግረዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ያበረከቷቸው መጽሐፎች የኦዲቲንግ ጽንሰ ሀሳብ የያዙ ስለመሆናቸው ተናግረው በቀጣይም መስሪያ ቤቱ መሰል ድጋፎችን ያደርጋል ብለዋል። ኦዲቱን ከየት ጀምሮ ኦዲት እንደሚደርስና እንደዚሁም ኤሲሲ የምናስተምራቸው ተማሪዎች የሚጠቀሙበት መጽሐፍ እኛ ብቻችን ከዛ ከምንጠቀምበት ወደዚህ ላይብረሪ ብናመጣው ሌላውም ዜጋ ሊጠቀምበት ይችላልና እኛም የዚህ አካል እንሆን ብለን ነው 1589 መጽሐፍ ነው ያመጣ ነው። በሚቀጥለው ደግሞ ፍላጎቶችን አሰስ እያደረግን የተቋማችን አቅም በሚፈቅደው መልኩ ድጋፋችን አጠናክረን እንቀጥላለን። እንደዚህ አይነት ድጋፎች ለቤተ መጻሕፍቱ ትልቅ አስተዋጽኦ እንዳላቸው የተናገሩት የአብርሆት ቤተ መጻሕፍት ዋና ዳይሬክተር አቶ ሙሉቀን ታሪኩ በየክፍለ ከተማው ተደራሽ ለመሆን ያግዛልን ብለዋል። እንዲህ አይነት ድጋፍ መደረጉ መጽሐፍት ቤታችን ከሚኖረው የመጽሐፍ ፍላጎት አንጻር በተለይ አዳዲስ መጽሐፍት ይወጣሉ። ነባር የሆኑ ቆየት ያሉና ሬር ቡክ ኮሌክሽን የሚባሉ ብዙ የማይገኙ መጽሐፍትን ከማግኘት አንጻር የለጋሾች ሚና እጅግ በጣም ከፍተኛ ነው። መጽሐፍት ቤታችን በተለያዩ ክፍለ ከተሞች በተለያዩ ቦታዎች እየተደራጁ ላሉ ትናንሽ ቤተ መጻሕፍት የሙያና የመጽሐፍት እገዛ ያደርጋል። ይሄም ያንን የተሻለ አቅም ይፈጥርልናል።